ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች ሰላም እንደምን አላችሁ? አለን። ዛሬ ህዳር 2018 የሴራሚክና የባኞ ቤት እቃዎች ዋጋ ይዤላችሁ ቀርብ ያለው ሴራሚክ 20 በ30 ለግድግዳ የሚሆን ለክችን ካቢኔትና ለባኞ ቤት የሚሆን እንዲሁም 40 በ40 50 በ50 60 በ60 ለወለል የሚሆን ሌላ ደግሞ ማርብል በካሬ ግራናይት በሜትር ዘኮሎ በሜትር እንዲሁም የሸዋር ትሪ ወይ መቆሚያ ተርክሽ የሽንት ቤት መቀመጫ እንዲሁም እጅ ማስታጠቢያ ብቻውን እንዲሁም ደግሞ ማች እጅ ማስታጠቢያና የሽንት ቤት መቀመጫ አኳና ጎልድራገን የሚባል አለ። እንዲሁም ሲንክ የብረቱና በሴራሚክ የሚሸጠውን የእነዚህን ዋጋ ይዤላችሁ ቀርብ ያለው ማለት ነው። እስከ መጨረሻ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ በዚህ ቻናል ከሚቀርብላችሁ ስራ መካከል የተለያዩ የግንባታ እቃዎች ሙሉ መረጃ ይቀርባል። እንዲሁም የጅብሰም የግንባታ እቃዎች፣ ሲሚንቶ፣ ብረት፣ ድንጋይ የመሳሰሉት ይቀርባል። እንዲሁም ደግሞ የቤት እቃዎች፣ የፈርኒቸር እቃዎች፣ የወጥ ቤት እቃዎች፣ የኤሌክትሮኒክስ እቃዎች፣ የፍራሽ ቤት እቃዎች በየወቅቱ በየጊዜው የሚቀርብበት ቻናል እንዲሁም የተለቀቀላችሁ ቪዲዮም አለ። መለስ ብላችሁ ማየት ትችላላችሁ። እንዲሁም ከውጭ ስትመጡ ምን ልስራ ብላችሁ ላሰባችሁ የተለያየ አይነት አዋጭ የሆነ ቢዝነስ ይለቀቃል። ሌላ ደግሞ ቤት ለመስራት ያሰባችሁ ሙሉ ቤት ለመስራት ከ50 ቅጠል ጀምሮ የ60 የ70 የ80 የ100 የተሰራላችሁ ቪዲዮም አለ። በ2018 እየሰራሁላችሁ እገኛለሁ። የሚለቀቅበት ቻናል ነው። መለስ ብላችሁ ማየት ትችላላችሁ። የእንጨት ቤት ከፈለጋችሁ፣ የብሎኬት ቤት ከፈለጋችሁ እንደ አቅማችሁን አገናዝባችሁ በተለይ ውጭ ላላችሁ መስራት ላሰባችሁ የሚለቀቅበት ቻናል ነው። ሰብስክራይብ ማድረግ ተቀላቀሉ እንላለን። እንዲሁም ደግሞ የወርቅ ዋጋ ሲጨምርም ሲቀንስም የሚቀርብበት ቻናል ስለሆነ እጅግ በጣም ጠቃሚ ቻናል ነው። ተቀላቀሉን፣ ታተርፉበታላችሁ። ሰብስክራይብ ላይክ እያደረጋችሁ ተከታተሉ። ወደ ሴራሚኩ መረጃ ስንገባ ሴራሚክ እንግዲህ የወለልና የግድግዳ የሚባል አለ። የግድግዳ ሴራሚክ የሚባለው 20 በ30 ወይ 20 በ40 ሊሆን ይችላል። እሱ በካሬ የተሸጠ የሚገኘው ከ1600 እስከ 1650 በካሬ እየተሸጠ ነው የሚገኘው ማለት ነው። ሴራሚክ በነገራችን ላይ የሀገር ውስጥና የውጭ የሚባል አለ። እንዲሁም እኔ እየነገርኳችሁ ያለሁት የሀገር ውስጡን ሴራሚክ ዋጋ ሲሆን የውጭ ደግሞ ለምትፈልጉ እንግዲህ ሁሉም እንደየ ሳይዙ ስለሚላይ ከ2000 ብር እስከ 2700 ብር ነው እየተሸጠ የሚገኘው እንደ ደረጃውና እንደ ሳይዙ ስለሚለያይ ማለት ነው። የባለሙያ በካሬ የሚሰሩት የሀገር ውስጡንም የውጭንም በ260 ብር ነው በካሬ የሚሰሩት። እንዲሁም ዘኮሎ ደግሞ በ100 ብር ነው በሜትር የሚሰሩት ማለት ነው። ሌላኛው ደግሞ ለወለል የሚሆን ለመሬት ማለት ነው 30 በ30 40 በ40 እነዚህ የተሸጡ የሚገኙት በካሬ ከ1350 ብር እስከ 1500 ብር የተሸጡ ይገኛሉ። ፖሊሽ ያልሆኑት ፖሊሽ የሆኑት ደግሞ እስከ 1600 ብር የተሸጠ ይገኛል። እንዲሁም ደግሞ 50 በ50 እስከ 1600 ብር ፖሊሽ የሆነ እስከ 1650 ብር 60 በ60 ተመሳሳይ ነው እስከ 1650 ብር ፖሊሽ የሆነው ለስላሳ የሆነው በካሬ እየተሸጠ ይገኛል። ካሬ ማለት አሳያችኋለሁ እዚህ ላይ 1 ሜትር በ1 ሜትር ማለት ነው። እንግዲህ ቤታችሁን ለማሰራት ሙሉ ምን ያክል ይፈጅባችኋል የሚለውን ደግሞ እንመለከታለን ማለት ነው ሂሳቡን። ሌላ ደግሞ ማርብል ነው። ማርብል ለደረጃ ብዙ ጊዜ ለደረጃ የሚጠቀሙት ነው። እሱ ደግሞ ከ6000 ብር እስከ 7000 ብር እየተሸጠ ይገኛል በካሬ። ግራናይት እሱም ከ6500 ብር እስከ 7000 ብር እንደየአካባቢው ደግሞ ዋጋ ይለያያል ማለት ነው። ሌላው ዘኮሎ ነው። የሸዋር መቆሚያም አለ። እንዲሁም ተርኪሽ አለ። ተርኪሽ 1950 ብር እስከ 2000 ብር እየተሸጠ ትገኛለች። እቺ መቀመጫዋ የሽንት መቀመጫዋ እጅ ማስታጠቢያ እሱም እስከ 2000 ብር እየተሸጠ ይገኛል። ሌላው ማች ደግሞ አለ። ማች አኳ የሚባል አለ። ማች ማለት ነው። አኳ ጎልድራገን የሚባላል። እነሱ ከ30 ሺህ ብር በላይ ናቸው። ከ30 ሺህ ብር ጀምሮ የተለያዩ አይነት ማች አለ። እጅ ማስታጠቢያና የሽንት ቤት መቀመጫ ማች ማለት ነው። ከ30 ሺህ ብር ጀምሮ እስከ 50 60 ሺህ ብር 100 ሺህ ብር ድረስ አለ ማለት ነው። ሲንክ ደግሞ የእቃ ማጠቢያ
እሱ 90 ሴንቲሜትር የሆነው 2800 ብር እስከ 3000 ብር ድረስ እየተሸጠ ይገኛል። እንዲሁም ደግሞ በአኳዊ ደግሞ በጎልድራገን ሲሆን 10,000 ብርና ከዛ በላይ እየተሸጠ ነው የሚገኘው ማለት ነው። እንግዲህ እንደምትመለከቱት ይሄ ሴራሚክ 60 በ60 ሲሆን በከለር በፈለጋችሁት ከለር አለ። እንግዲህ ይሄ እየተሸጠ የሚገኘው 1650 ብር ነው ለመሬት ማለት ነው። 60 በ60 የሚባለው ፖሊሽ ነው። ይሄ ለስላሳው ነው። ብዙ ጊዜ ለስላሳው ለመኖሪያ ቤት ላይ አይመከርም። ምክንያቱም ለስላሳ ስለሆነ እርጥበት ትንሽ በነካው ቁጥር ይጥላል፣ ያፈርጣል። ይሄ ለድርጅት ነው ብዙ ጊዜ የሚሆነው ማለት ነው። እንዲሁም ለመኖሪያ ቤት ደግሞ ሲሆን ከዚህ መለስ ያላለ ያው ፖሊሽ በጣም ለስላሳ ያልሆነ መለስ ያለ ማለት ነው። ብዙ ጊዜ እሱ ለመኖሪያ ቤት አሪፍ ነው። እንግዲህ ለመኖሪያ ቤት በረንዳን ለማስነጠፍ ይሁን ባኞ ቤት ለማሰራት ይሁን እንግዲህ ስንት ይፈጃል ነው። ብዙ ጊዜ ያው የሁላችሁም በረንዳና የሁላችሁም ባኞ ቤት ዲዛይን ይለያያል። ፎርፌ የሆነ ሂሳብ ስንመለከት፣ ተቀራራቢ የሆነ ሂሳብ ስንመለከት በትንሹ ቢያንስ እስከ 100,000 ብር ድረስ ይወስዳል ማለት ነው። ለማሰራት ያሰባችሁ 100,000 ብርና ከዛ በላይ ይወስዳል። ሴራሚክ ብቻ ለማሰራት እስከ ባለሙያ ማለት ነው። እንግዲህ የምትመለከቱት ይሄ አንድ ካሬ ማለት አራቱ 60 በ60 ስለሆነ ይሄ ወደዛ ሜትር ከ20 ወደዚህ ሜትር ከ20 ነው የሚሆነው። ሜትር ከ20 በሜትር ከ20 ማብዛት ነው ማለት ነው። ሌላው እንግዲህ ሴራሚክ ስታስነጥፉ የሚያስፈልገው ሲሚንቶና አሸዋ ሲሆን የእሱንም ሂሳብ ታሳቢ ታደርጋላችሁ። ሌላው እንግዲህ እዚህ ጋር አያይዤ የምነግራችሁ የሴራሚክ ባለሙያው እንደምትመለከቱት እነዚህ ባለሙያዎች እንግዲህ ይሄን ለማነጠፍ የተከፈላቸው 250 ብር እስከ 260 ብር ነው ለካሬ ማለት ነው። ለአንድ ካሬ የሚቀበሉት የእጃቸው ዘኮሉ ደግሞ ከታች ግድግዳው ዙሪያውን የሚያነጥፉት በ100 ብር ነው የሚያነጥፉት ባለሙያዎቹ። ይሄም ታሳቢ መደረግ አለበት ለአንድ ካሬ ማለት ነው። ለአንድ ሜትር ዘኮሉ ለ260 ደግሞ ለካሬ የእጃቸው የሚከፈል ነው። እንግዲህ ሴራሚክ ደግሞ ይሄ የምታዩት የሀገር ውስጥ ሴራሚክ ነው። ብዙ ጊዜ ፖሊሽ ሆኖ የሀገር ውስጥ ሴራሚክ ይሄ አለላችሁ። የውጭ ደግሞ ለምትፈልጉ ከ2000 ብር ጀምሮ እስከ 2700 ብር ድረስ የውጭ ሴራሚክ አለ ማለት ነው። ይሄ ብዙ ጊዜ ዋጋ ቀነስ ስለሚያደርግ እስከ 1600 ብር ድረስ ነው እየተሸጠ የሚገኘው። 1600 1650 ብር ነው እየተሸጠ የሚገኘው። እንግዲህ አዲስ አበባና አካባቢው ማሰራት ለምትፈልጉ እኛን ማናገር ትችላላችሁ። ባለሙያ አለን። እንግዲህ ሴራሚክም ራሱ አቅርቦ የሚሰራላችሁ ሙሉ ፊኒሽንግ የሚሰራ ባለሙያዎች በክፍለ ሀገርም በአዲስ አበባም ባለሙያዎች ቆንጆ ሙያ ያላቸው ባለሙያዎች እኛ ጋር አሉን። እኛን ማናገር ትችላላችሁ። በሙያቸው ዋስትና ያላቸው ናቸው ባለሙያዎቹ። እንግዲህ በስልክ ነው ማናገር ትችላላችሁ የምትፈልጉ ማለት ነው። እንግዲህ ለዛሬ ያስኩላችሁ መረጃ ይሄን ይመስላል። እንደተመቻችሁ ተስፋ አደርጋለሁ። እንግዲህ በቀጣይ ደግሞ ቤት ለመስራት ምን ያክል ገንዘብ ያስፈልጋል የሚለው ሙሉ ወጪውን የማቀርበላችሁ ነው የሚሆነው።